النبي المصطفى أضاء قلبي. أرواحنا تاقت لمورده العذب. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين، وأفضل الصلاة وأتم التسليم على سيدنا ومولانا محمد وعلى آله الطيبين الطاهرين وصحبه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، إخوة الإيمان والإسلام، سلام الله عليكم ورحمته وبركاته። كبراتنا كبران يا السنة تي في تكتاتايوش، ባለፈው ደርሳችን ላይ ሙሽሪኮች በጣም ደካማ የሚባሉትን መካ ውስጥ ወገን የሌላቸውን ሙስሊሞችን ሲያሰቃዩአቸው ሲያስቸግሯቸው እንደነበርና በባርነት ቀንበር ስር የነበሩትን ደግሞ ሰይዱና አቡበክር ገንዘባቸውን አውጥተው ገዝተዋቸው ከዚያም በኋላ ነፃ እንዳወጧቸው፣ እሳቸውም ነፃ በማውጣታቸው ምክንያት ገንዘባቸውን ለማይረባ ነገር እንዳወጡና ኪሳራ ላይ እንደወደቁ አባታቸውና ሌሎችም ቤተሰቦቻቸው ጭምር እንደወቀሷቸው ተመልክተናል። በዛም ቀጥሎ በሌሎቹም ሰሓበቶች ላይ የተለያዩ ስቃዮችንና መከራዎችን ቁረይሾች በተከታታይ ያደርሱባቸው ነበር። وعذب عمار بن ياسر وأمه وأبوه رضي الله عنهم وكانوا حلفاء بني مخزوم وعلى رأسهم أبو جهل. يا ياسر ቤተሰቦች عمار እና የዓማር አባቱ ያሲር እንደዚሁም ደግሞ እናቱ ሱመያ የበኒ መኽዙም ጎሳዎች በነሱ ስር የነበሩና ከሌላ አካባቢ መጥተው በነሱ ስር ተጠልለው የሚቀመጡ የሌላ ጎሳ አባሎች ነበሩ። የበኒ መኽዙም ጎሳዎች ደግሞ ዋናው አለቃቸው ቀንደኛው የነቢዩ ዓለይሂ ሰላቱ ወሰላም ጠላት የሆነው አቡ ጀህል ነበር። يخرجونهم إلى الأبطح إذا حميت الرمضاء فيعذبونهم بحرها ويمر بهم رسول الله صلى الله عليه وسلم فيقول صبرا آل ياسر صبرا آل ياسر موعدكم الجنة اللهم اغفر لآل ياسر. ታዲያ አቡ ጀህልና የሱ ጎሳዎች እነዚህን ደካሞቹን ሙስሊሞች እና ዓማርን እንደዚሁም ያሲርንና ሱመያን ፀሐዩ በጣም ጠራራ በሚበረታበት ሰዓት ይዘዋቸው ወደ ውጭ ወደ ሜዳ ይዘዋቸው ይወጣሉ እና በዛ በሚያቃጥለው አሸዋማ ቦታ ላይና በሚያቃጥለው ድንጋይ ላይ እዛ ላይ ያሰጧቸዋል። ከዚያም የተለያዩ ቅጣቶችን ስቃዮችን ያደርሱባቸዋል። ከዚያ አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም እያሰቃዩአቸው እያለ ባጠገባቸው አለፉ። ነገር ግን ከነሱ ላይ የመከላከል አቅሙም ስላልነበራቸው አጽናኗቸው። በዛ ስቃይ ላይ ያሉ ሶብረን አለ ያሲር፣ እናንተ የያሲር ቤተሰቦች ሆይ አይዟችሁ፣ ትዕግስት አድርጉ፣ ሶብር አድርጉ፣ የናንተ መውዒዳችሁ ቀጠሯችሁ ጀነት ነው፣ ጀነት እንገናኛለን፣ አብሽሩ፣ ተረጋጉ፣ ሶብር አድርጉ ይሏቸዋል። አላሁመ እግፊር ሊአሊ ያሲር፣ አላህ ሆይ ለያሲር ቤተሰቦች ማራቸው ብለው ነቢያችን ዓለይሂ ሰላቱ ወሰላም ዱዓ አድርገውላቸው ባጠገባቸው አለፉ። ይህ የነቢዩ ዓለይሂ ሰላቱ ወሰላም ንግግርና ዱዓቸው
ለነዛ በቅጣት ውስጥ ላሉት ሰዎች ትልቅ አቅምና ጉልበት ሆናቸው። አማ ያሲሩን ዋሊዱ ዓማር ወሁወ ያሲሩ ብኑ ዓሚር ብን ማሊክን ልዓንሲይ ፈቀድ ማተ ተሕተ ልዓዛብ። ያሲር የዓማር አባት እንደዛ እያሰቃዩት እያለ በዛው ምክንያት በስቃይ ውስጥ እያለ ህይወቱ አለፈ። ወአማ ኡሙ ዓማር ወሂየ ሱመየቱ ቢንቱ ኸያጥን መውላቱ አቢ ሑዘይፈተ አልመኽዙሚይ ወካነት ዓጁዘን ከቢረተን ضዒፈተን ፈጠዐነሃ አቡ ጀህልን ፊ ቁቡሊሃ ቢሐርበትን ፈማተት ወሂየ አወሉ ሸሂደትን ፊ ልእስላም። የዓማር እናቱ ደግሞ ሱመያ ቢንቱ ኸያጥ እሷን ደግሞ አሰቃዩት። ትልቅ ሴት ናት፣ አሮጊት ናት። በዚያ ላይ አቅም የላትም፣ ደካማ ናት። ነገር ግን አሮጊት ናት፣ ደካማ ናት ብለው አልተዋትም፣ አላዘኑላትም። የጭካኔ ብትራቸውን አሳረፉባት። ብዙ አይነት ስቃይ አሰቃዩት። መጨረሻ አቡ ጀህል በጦር ብልቷ ላይ ወጋት። ከዚያም በኋላ ህይወቷ አለፈ። በኢስላም ታሪክ የመጀመሪያ ከሴቶች ሸሂድ የሆነች ለሃይማኖቷ ለእስልምና ራሷን አሳልፋ የሰጠች መስዋዕት የሆነች የመጀመሪያዋ ሴት እሷ ነበረች። ረዲየላሁ ዐንሃ ወአርዳሃ። እንግዲህ ዓማር ረዲየላሁ ዐንሁ አባቱንም እናቱንም በቁረይሾች ጭካኔ በተመላበት ስቃይ ደብድበው በዚያ ምክንያት ሞቱ ሁለቱም ወላጆቹ። እሱን ደግሞ ፈተቁለ ዐለይህ ልዓዛብ ቅጣቱን በሱም ላይ አጠነከሩበት። ፈኢነ ልሙሽሪኪነ ታረተን ካኑ ዩልቢሱነሁ ዲርዓን ሚን ሐዲድን ፊ የውሚን ሳኢፍ ወታረተን ካኑ የضዑነ ዐላ ሰድሪህ ሰኽረን አሕመረ ተቂለን ወታረተን ካኑ ዩገጡነሁ ፊልማእ። ዓማር ብኑ ያሲርን ደግሞ አሰቃዩት። እሱንም አንዳንድ ጊዜ የብረት ቀሚስ ያለብሱትና በጣም በሙቀት ሰዓት ጠራራው ኃይለኛ በሚሆንበት በሚበረታበት ሰዓት የብረት ቀሚስ ያለብሱና ጠራራው ላይ ይጥሉታል። አንዳንድ ጊዜ ደግሞ ከደረቱ ላይ በጣም ትልቅ የሆነ ግዙፍ የሆነ ቋጥኝ ድንጋይ አምጥተው ያስቀምጡበታል። አንዳንድ ጊዜ ደግሞ ውሃ ውስጥ ያስገቡታል። ያኒ በውሃ እንዲሰምጥ ያደርጉታል። እና እንዲህ አይነት ስቃዮችን የተለያየ ስቃይ ሲያደርሱበት ሐታ ቃለ ቢሊሳኒሂ በዕض ማ ዩዋፊቁሁም ከቅጣቱ ብርታት የተነሳ ምንም ማድረግ ስላልቻለ እነሱ የሚፈልጉትን ቃል ተናገረላቸው። ያኒ ላትና ዑዛ የተባሉ ጣዖታትን እነሱን ስም እንዲጠራ አስገደዱት። ከዚያም ካንደበቱ ያ ቃል ወጣ። ነገር ግን ወቀልቡሁ መሊኡን ቢልኢማን በምላሱ ያንን ንግግር ቢናገርም ቀልቡ ግን በኢማን የሞላ ነበር። ያኒ ስቃዩ በስቶበት በምላሱ ተናገረ እንጂ ስላስገደዱት ውስጡ ግን በኢማን የተረጋጋና ሙሉ የሆነ ኢማን በቀልቡ ውስጥ ነበር። ታዲያ ይህንን ከተናገረ በኋላ ተጸጸተ፣ ማልቀስ ጀመረ። አላህ አይምረኝም፣ ከባድ ወንጀል ፈጽሜያለሁኝ ብሎ ማልቀስ ጀመረ። ከዚያም ለነቢያችን ዓለይሂ ሰላቱ ወሰላም ነገራቸው። ጉድ ሁኛለሁኝ፣ ጠፍቻለሁኝ፣ ስቃይ ሲያበዙብኝ ስቃዩን መቋቋም ሳልችል ስቀር እነሱ የሚፈልጉትን ነገር ተናገርኩላቸው። ስለዚህ ምን ይሻለኛል ብሎ ለነቢያችን ዓለይሂ ሰላቱ ወሰላም እያለቀሰ መጥቶ ነገራቸው። ከዚያም ፈአንዘለላህ መን ከፈረ ቢላሂ ሚን በዕድ ኢማኒሂ ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን
ወላኪን መን ሸረሐ ቢልኩፍሪ ሰድረን ፈዐለይህም ገضቡን ሚነላህ ወለሁም ዐዛቡን ዐዚም። ይህንን የቁርአን አንቀጽ አላህ በዓማር ምክንያት አወረደው ማለት ነው። መን ከፈረ ቢላሂ ሚን በዕድ ኢማኒሂ በአላህ ካመነ በኋላ የካደ ሰው ለእሱ አሳማሚ ቅጣት አለው። ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን የተገደደ ሰው ሲቀር ያዕኒ የኩፍር ቃል የክህደት ቃል እንዲናገር የተገደደ ሰው ሲቀር ያ ደግሞ የተገደደው ሰው ወቀልቡሁ ሙጥመኢኑን ቢልኢማን በኢማን ቀልቡ የረጋ ሆኖ ነገር ግን ከሊመተል ኩፍር የክህደትን ቃል ተናገር ብለው ያስገደዱት ሰው ሲቀር ከእምነቱ የተመለሰ ያፈነገጠ ሰው ለሱ አሳማሚ ቅጣት አለው። ወላኪን መን ሸረሐ ቢልኩፍሪ ሰድረን ነገር ግን ልቡን በክህደት ክፍት አድርጎ ያዕኒ ቀልቡም ተቀብሎት ያንን የክህደት ቃል የተናገረ ከሆነ ግን ፈዐለይህም ገضቡን ሚነላህ በእነሱ ላይ የአላህ ቁጣ አለባቸው፣ የአላህ ቅጣት አለባቸው። ወለሁም ዐዛቡን ዐዚም ለእነሱም ኃይለኛ የሆነ ታላቅ የሆነ ቅጣትም የውመል ቂያማ አላህ አዘጋጅቶላቸዋል የሚለውን የቁርአን አንቀጽ አላህ አወረደ። ስለዚህ ዓማር ኢብኑ ያሲር ተገዶ ነው ቀልቡ በኢማን የተሞላ የተረጋጋ ሆኖ ግን ስለተገደደ ብቻ በአንደበቱ ስለተናገረ አንተ እዚህ የአላህ ቁጣ ላይ የአላህ ቅጣት ላይ አንተን አይመለከትህም፣ አይዞህ ተረጋጋ ብለው ነቢያችን ዓለይሂ ሰላቱ ወሰላም ይህንን አንቀጽ አነበቡለት። ወዑዚበ ፊላሂ ሙስዓብ ኢብኑ ዑመይር ካነ ሚን አንዓሚ ናሲ ዐይሸን ወጣቱ ከመካ ወጣቶች መካከል በጣም ውብ የሆነ በመልክም በሚለብሳቸው ልብሶችም በቃ የባለ ጸጋ ልጅ ነው። መካ ላይ ካሉ ወጣቶች የመካ ምልክት የነበረ ሰው ነው ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ። ሚን አንዓሚ ናሲ ዐይሸን መካ ውስጥ ካሉ በጣም በድሎት ከሚኖሩ ጥቂት ሰዎች መካከል የመጀመሪያው ሙስዓብ ኢብኑ ዑመይር ነበር። ሐታ የሚቀባቸው ሽቶዎች እንኳ በጣም ውድ ውድ ሽቶዎች ነበር ይላሉ። በዛ አካባቢ ሙስዓብ ካለፈ ጠረኑ ይቀራል አካባቢው ላይ ማለት ነው። በዚህ አካባቢ ሙስዓብ አልፎ ነበር እስከ መባል ተደርሶ ነበር። በጣም በተድላ ላይ በምቾት ላይ በጸጋ ላይ የመኖሩ ምልክት ማለት ነው። ፈለማ ደኸለ ፊል ኢስላም ነገር ግን እስልምናን የተቀበለ ጊዜ መነዐትሁ እሙሁ ጣዓመ ወሸራብ እናቱ በሙሐመድ እስካልካድክ ድረስ ምግብም ቤት አትበላም ውሃም አትቀምስም ብላ ከለከለችው። የምግብ የመጠጥ ማዕቀብ ጣለችበት። ሐታ ተክፍረ ቢሙሐመድ በሙሐመድ እስካልካድክ ድረስ ቤቴ ውስጥ ምንም የምትቀምሰው ነገር አይኖርህም አለችው። እንደውም ወአኽረጀትሁ ሚነል በይት ከቤት አባረረችው፣ ውጣ አለችው። ፈተኸሸፈ ጅልዱሁ ተኸሹፈል ሐያ ከዚያም ያ በጸጋ ሲኖር የነበረ ወጣት ችግር ላይ ወደቀ። ልክ በረንዳ ላይ ወደቀ ማለት ነው። የሚያስጠጋው ወገን አጣ። ከዚያ ሰውነቱ ሟሸሸ፣ ያዕኒ ቆዳው ሁላ ተሸበሸበ። የሚለብሰው ልብስ አጥቶ መጨረሻ ላይ የበግ ቆዳ የሰውነቱን ሀፍረተ ገላውን የሚሸፍንበት ያንን እስከሚለብስ ድረስ ማለት ነው። ለዲነል ኢስላም ብሎ ያን ሁሉ ሀብት ያን ሁሉ ጸጋ ትቶ እንዲህ አይነት ችግር ላይ ወደቀ። መጨረሻ ላይ ሲሞት እንኳን የሚከፈንበት ልብስ የለም ነበር፣ የሚከፈንበት ሐታ ማለት ነው። እና ከላይ ሲሸፍኑት እግሩ ይገለጣል፣ እግሩን ሲሸፍኑት ደግሞ ጭንቅላቱ ይገለጣል። ከዚያ ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? በቃ ሸፍኑትና እግሩ ላይ የተገለጠው እግሩ ላይ ቅጠል አድርጉበት አሉ ነቢያችን ዓለይሂ ሰላቱ ወሰላም። ኢዝኺር የሚባል ቅጠል እሱን አድርጉና በእንደዚህ ሁኔታ ከፍኑት አሉ። ያ ትላንትና በኩፍር ላይ ያለ በምቾት ሲኖር የነበረ ዛሬ ደግሞ እስልምናን ተቀብሎ
የመጨረሻ የሚከፈንበት ልብስ እንኳን አጥቶ በእንዲህ አይነት ሁኔታ ወደ አኺራ ሄደ ማለት ነው። ለምን? ለዲን ሲል፣ ለእስልምና ሲል፣ የአላህን ውዴታ ለማግኘት ሲል ማለት ነው። ወዑዚበ ሶሀይብ ኢብኑ ሲናን አሩሚይ ሐታ ፈቀደ ወዕየሁ ወላ የድሪ ማ የቁል። ሶሀይቡ ሩሚ የሚባለውም ሰው ከሮም የመጣ ሰው ነው እና እሱም ባሪያ ተደርጎ ተሽጦ ነበርና እሱንም ብዙ ስቃይ ያደረሱበት ሐታ ፈቀደ ወዕየሁ ራሱን እስከሚስት ድረስ ከስቃዩ ብርታት የተነሳ ራሱን እስከሚስትና የሚናገረውን እስከማያውቅበት ደረጃ ድረስ እሱንም የከፋ ቅጣት አደረሱበት። ወዑዚበ ዑስማን ብኑ ዓፋን ካነ ዓሙሁ የሉፍሁ ፊ ሐሲርን ሚን ወረቅ ነኺል ثم يدخنه من تحته። ሰይዱና ዑስማን ብኑ ዓፋንን ደግሞ አጎታቸው በዘንባባ ቅጠል ይጠቀልላቸዋል። በዘንባባ ቅጠል ዑስማንን ይጠቀልልና በዘንባባ ሐሲር ምንጣፍ ማለት ነው። ከዘንባባ በተሰራ ምንጣፍ በዛ ይጠቀልላቸውና ከጠቀለለው በኋላ ከታች ደግሞ ጭስ ያጨስባቸዋል። በጭስ እንዲታፈኑና እንዲሰቃዩ ማለት ነው። እንዲህ አይነት ግፍ በሰይዱና ዑስማን ኢብኑ ዓፋን ረዲየላሁ አንሁ በሳቸውም ላይ ይሄን ያህል ግፍ ደርሶባቸው ነበር። ወኡዚየ አቡ በክርን ሲዲቅ ወጠልሐቱ ብኑ ዑበይድላህ። እንግዲህ አቡበክር መካ ውስጥ በጣም የሚከበሩ የሚታፈሩ ታላቅ ሰው ናቸው። ነገር ግን የሙሽሪኮች ብትር እሳቸውም ላይ አርፎባቸዋል፣ አልቀረላቸውም። እሳቸውም ሰይዱና አቡበክርና ጠልሓ ኢብኑ ዑበይድላህ ሁለቱን ደግሞ በአንድ ላይ አድርገው እንዲሁም ብዙ ስቃይ ያደረሱባቸው። አኸዘሁማ ነውፈል ኢብኑ ኹወይሊድ አልዓደዊይ ወቂለ ዑስማን ኢብኑ ዑበይድላህ አኹ ጠልሓተ ኢብኑ ዑበይድላህ ፈሸደሁማ ፊ ሐብልን ዋሒድን ሊየምነዐሁማ ዐን ሰላት ወዐን ዲን ፈለም ዩጂባህ። ሁለቱንም በአንድ ላይ አድርጎ አሰራቸው። ሰይዱና አቡበክርንና ሰይዱና ጠልሓ ኢብኑ ዑበይድላህን ሁለቱንም አሰራቸው። ለምንድን? ሶላት እንዳይሰግዱ እንደዚሁም ሌላ የዲን ሃይማኖታዊ ስርዓታቸውን እንዳይፈጽሙ ሁለቱንም አሰራቸው። ነገር ግን ሁለቱም እንደዛ ታስረው እንኳን ከሶላትና ዲን ያዘዛቸውን ከመፈጸም ወደኋላ አላሉም። ፈለም ዩጂባሁ ፈለም የሩዓሁ ኢላ ወሁማ ሙጥለቃን ዩሰልያን ወሱምያ ቢልቀሪነይን ሊከውኒሂማ ቀድ ሹዳ ፊ ሐብልን ዋሒድ። በአንድ ገመድ ሁለቱም ታስረው ስለነበር ቀሪን የሚባል ስያሜ ተሰጣቸው ማለት ነው። ያኒ የማይነጣጠሉ በአንድ የታሰሩ ለማለት ማለት ነው። ወካነ አቡ ጀህልን ኢዛ ሰሚዐ ቢረጁልን ቀድ አስለመ ወለሁ ሸረፉን ወመነዐቱን አነበሁ ወአኽዛሁ ወአውዐደሁ ቢኢልሓቅ ልኸሳረት ልፋዲሐት ፊ ልማል ወልጃህ። አቡ ጀህል እገሌ እስልምናን ተቀበለ የሚል ወሬ ሲሰማ ቀጥታ ይሄዳል ሰውየው ጋር። ሰውየው ሸረፍ ያለው ከሆነ እዛው መካ ውስጥ ወገኖች ያሉት ከሆነ ወገኖቹ ደግሞ የሚከበሩ የሚፈሩ ከሆነ ይሄድና ያስጠነቅቀዋል፣ ፊቱ ያዋርደዋል፣ ይሰድበዋል። እናም በንግድህ ላይ ከፍተኛ የሆነ ኪሳራ እናደርስብሃለን እያለ ይዝትበታል። ያዕኒ የመካ ሰዎች ካንተ እንዳይገዙህ ለአንተ እንዳይገዙ ለአንተ እንዳይሸጡ እናደርግሃለን፣ ከንግድ ውጭ እናደርግሃለን፣ ከስራ ውጭ እናደርግሃለን፣ ባዶ እናስቀርሃለን እያለ ያስፈራራቸዋል። እንደዚሁም ደግሞ ወኢዛ ካነ ረጁሉ ደዒፈን ضረበሁ ወአግራ ቢሂ። ሰውየው ደግሞ የእስልምናን የተቀበለው ሰው ደካማ ከሆነ ወገን የሌለው ከሆነ ደግሞ ይደበድበዋል፣ ይቀጠቅጠዋል። በሱም ብቻ ድብደባ አያቆምም፣ ሌሎች ሰዎችን ደግሞ ይቀሰቅስበታል። እንዲህ ያደርግ ነበር።
وكانت هذه الاعتداءات ضد ضعفاء المسلمين وعامتهم በብዛት ግን እንዲህ አይነት ስቃይ የሚያደርሱት በማን ላይ ነበር? በደካማ በሚባሉት ሙስሊሞች ላይ ያኒ ደሃዎቹ ምስኪኖቹ ወገን የላቸውም በሚባሉት ላይ በነዛ ነበር በአብዛኛው ስቃይ የሚያደርሱባቸው። أما من أسلم من الكبار والأشراف فإنهم كانوا يحسبون له حسابا ولم يكن يجترئ عليهم إلا أمثالهم من رؤساء القبائل وأشرافها وذلك مع قدر كبير من الحيطة والحذر ግን ወገን ያላቸውን እና እንደዚሁም ደግሞ ሸረፍ ያላቸው በጣም የሚከበሩ የሚፈሩ ከሆኑ ግን እነሱን አዛ የሚያደርጓቸው በእነሱ ደረጃ ያሉ ሰዎች ናቸው። እንደነሱ ወገን ያላቸው ሸረፍ ያላቸው የሚከበሩ የሚፈሩ በተመሳሳይ ሁኔታ ላይ ያሉት እነሱ ነበሩ። በእነሱ ላይ የተለያዩ ችግሮች የሚያደርሱባቸው ይሄንንም ሲያደርጉ ደግሞ በጣም በጥንቃቄ ሌላ የነሱ ወገን እንዳይነሳባቸው አድርገው በጥንቃቄ በተሞላበት ሁኔታ ነበር በእነሱ ላይ ችግር ሲያደርሱባቸው የነበረው ማለት ነው። አማ ረሱሉላህ ሰለላሁ ዐለይሂ ወሰለም በነቢያችን ላይ የሆነ እንደሆነ ብዙም አይዳፈሯቸውም ነበር ነቢያችንን ዐለይሂ ሰላቱ ወሰላም። አንደኛ አጎታቸው አቡ ጣሊብ በመካ ሰዎች ዘንድ የሚከበሩ የሚታፈሩ የሚፈሩ ናቸው። ስለዚህ እሳቸውን ችግር በሳቸው ላይ ያደረሱ ማለት በአቡ ጣሊብ ላይ በሱ ላይ ያንን ችግር እንዳደረሱት ስለሚታሰብና አቡ ጣሊብን ከማክበራቸው የተነሳ በነቢያችን ላይ ይሄን ያህል ጥቃት ለማድረስ አይደፍሩም ነበር። ከዚያም በኋላ ለአቡ ጣሊብ የተለያዩ ሽማግሌዎች እየመጡ እንደዚህም ስቃይ ሲደርስባቸው በሙስሊሞች ላይ ግፍ ሲደርስባቸው ነቢያችን ዐለይሂ ሰላቱ ወሰላም ዳዕዋቸውን አላቆሙም ነበር። ሌሎቹ ሙስሊሞች የሚያደርጉትን ሃይማኖታዊ እንቅስቃሴ አልተውም። እንግዲህ እንደዚህ ካደረጉን ከገደሉን ካሰቃዩን ምን እናደርጋለን? ዝም ብለን በየቤታችን እንቀመጥ አላሉም። ነቢዩም ዐለይሂ ሰላቱ ወሰላም ተልኳቸውን በየተሰበሰቡበት ቦታ ላይ እየሄዱ የአላህን ከላም ቁርአንን ያነቡላቸዋል፣ ተልኳቸውን ያደርሳሉ። ስለዚህ ቁረይሾች ወደ አቡ ጣሊብ በተከታታይ ሽማግሌ ይልኩ ነበር። ያኒ ይሄ የወንድምህን ልጅ እባክህ አስቁምልን፣ አንዳንዴ ስልጣን ከፈለገም ገንዘብም ከፈለገ የሚፈልገውን ነገር እናደርግለታለን፣ ብቻ ያቁምልን ይሏቸዋል። እሳቸውም በፍጹም ይሄን ነገር አላደርግም ይሏቸዋል። ከዛ አንድ ጊዜ ደግሞ ሄዱና ምን አሉ? ቀድ መሻ ሪጃሉ ምን አሽራፊ ቁረይሽን ኢላ አቢ ጣሊብን ወቃሉ ለህ ኢነ ብነ አኺከ ቀድ ሰበ አሊሃተና ወዓበ ዲነና ወሰፈሀ አሕላመና ወضለለ አባአና ፈኢማ አን ተኩፈሁ ዐና ወኢማ አን ቱኸሊ በይነና ወበይነሁ። አንተ አቡ ጣሊብ ሆይ አሏቸው፣ ይሄ የወንድምህ ልጅ አማልክቶቻችንን ሰደበብን፣ እንደዚሁም ደግሞ ሃይማኖታችንንም አነወረብን፣ የእኛ ታላላቅ የሚባሉትን ሰዎች ታላላቆቹንም እንደማያውቁ አደረገብን እና አባቶቻችንን አያቶቻችንንም በስተት ላይ እንደነበሩ ጠማሞች ናቸው አለብን። ስለዚህ ወይ አስቁምልን እሱን፣ አለበለዚያ ግን ለእኛ ተውልን፣ ለሱ ከለላ መከታ እንዳትሆነው። ፈኢነከ ዐላ ሚስሊ ማ ነሕኑ ዐለይህ፣ እኛም ሆን አንተም ሆን አንድ ሃይማኖት ላይ ነው ያለነው፣ እምነታችን ተመሳሳይ ነው። የሚሰደቡት አማልክቶች ያንተም አማልክቶች ናቸው፣ የሚሰደበው ሃይማኖት ያንተም ሃይማኖት ነው። ስለዚህ ለእኛ ተውልንና ፈነክፊከሁ፣ እኛ እንገላግልህ እሱን፣ በመካከላችን አንተ ጣልቃ እንዳትገባ አሏቸው። ሲሏቸው ፈቃለ ለሁም አቡ ጣሊብ ቀውለን ረፊቀን ወረደሁም ረደን ጀሚላ። አቡ ጣሊብም ለስለስ ያለ ቃል እነሱ ገንፍለው
ተቆጥተው መተው ይሄንን ሲሏቸው አቡ ጣሊብ ደግሞ ለስለስ ባለ ቃል በመልካም ነገር መለሷቸው። ከመለሷቸው በኋላ فانصرفوا عنه ومضى رسول الله صلى الله عليه وسلم على ما هو عليه يظهر دين الله ويدعو إليه ይሄን ብለዋቸው ሄዱ። ነቢያችንም ዓለይሂ ሰላቱ ወሰላም ያንኑ የጀመሩትን ዳዕዋቸውን በዛው ላይ ቀጠሉ ማለት ነው። ከዛ ደግሞ በሌላ ጊዜ ደግሞ ይሄም እንደማያዋጣቸው አዩ። ሲያዩ ወራአት ቁረይሹን አነ ኢንዛረሁም ለም ዩጅዲ ነፍዓን فالرسول صلى الله عليه وسلم ماض في عمله وأبو طالب قائم بنصرته وهذا يعني أنه مستعد لفراقهم وعداوتهم ومنازلتهم في نصرة ابن أخيه محمد صلى الله عليه وسلم كذا قريشوش هيدو أبو طالبንም ቢያስፈራሯቸው ቢያስጠነቅቋቸውም ነገር ግን ነብዩ አለይሂ ሰላቱ ወሰላም ዳዕዋቸውን ዝም ብለው እየቀጠሉ ነው። ስለዚህ ምን አሉ? አይ አቡ ጣሊብማ በቃ ከኛ ጋር ጠላት ለመሆን ወስኗል፣ ጦርነትም ግጭትም ካስነሳን ከኛ ጋር ግጭት ውስጥ ለመግባት ፈልጓል ማለት ነው አሉና ፈለቢቱ መልየን ይፈክሩነ ወየተሻወሩን እስኪ እንመካከር አሉና ትንሽ ቆዩና በዚህ ዙሪያ ላይ እንመካከርበት እስኪ እንሰብበት አሉና ማሰብና መመካከር ጀመሩ። ከዛ ሐታ ወሰሉ ኢለ እቅትራሕን ገሪብ በጣም ገሪብ የሆነ የሚገርም የሆነ ሆኖ የማያውቅ ሐሳብ ይዘው ቀረቡ። አንድ ሐሳብ ላይ ደረሱ። እሱም ያንን ሐሳብ ይዘው ፈቀድ ጃኡ ኢላ አቢ ጣሊብን ወማዐሁም ዑማረቱ ብኑ ልወሊድ ሰይዱ ሸባብህም ወደ አቡ ጣሊብ ዘንድ መጡ። አሁን ደግሞ አቡ ጣሊብ ዘንድ ሲመጡ ማንን ይዘው ነው የመጡት? ዑማራ ኢብኑ ልወሊድ የሚባል የኻሊድ ኢብኑ ልወሊድን ወንድም ማለት ነው። እና መካ ውስጥ ካሉ ወጣቶች ጥሩ የሚባል ወጣት ነው። እንደነ ሙስዓብ ኢብኑ ዑመይር አይነት ወጣት ነው። ያኒ በመልክም የሚያምር በሁሉም ነገር ጥሩ የሚባል ወጣት ነውና እሱን ይዘውት መጡ። ዑማራን ይዘውት መጡና ከዚያ በኋላ አቡ ጣሊብ ምን አሏቸው? ያ አባ ጣሊብ ኹዝ ሃዘ ልፈታ ፈሁወ ለክ ወአስሊም ኢለይና ኢብነ አኺከ ሃዘ ለዚ ኻለፈ ዲነከ ወዲነ አባኢክ። ይህንን ዑማራን ለአንተ ልጅ አድርገን ሰተንሃል። እንደምታየው መልኩም የሚያምር ነው። እንደዚሁም ደግሞ አቅሉም ጥሩ አቅል ያለው ፈጣን የሆነ ልጅ ነው። ስለዚህ እንደ ልጅ አድርገህ ያዘው። ልጅ የሚያደርግልህን ነገር በሙሉ ለአንተ ያደርግልሃል። የወንድምህን ልጅ ሙሐመድን ግን የእኛንም ያንተንም ሃይማኖት የተጻረረ ስለሆነ አሳልፈህ ለእኛ ስጠን አሏቸው። እሳቸው የሌላ ሰው ልጅ ሊያሳድጉ የራሳቸውን ልጅ ደግሞ አሳልፈው ሊሰጧቸው ማለት ነው። ቂል የሆነ የሞኝ አስተሳሰብ ማለት የሞኝ ሐሳብ ይዘው መጡ። ከዛ ይህን ሲሏቸው ፈኢነማ ሁወ ረጁሉን ቢረጁል በቃ እሱንም ልውጫ ነው የሰጠንህ አሏቸው። ለውጥ ነው የሰጠንህ ሲሏቸው ምን አይነት ለውጥ ነው? መጥፎ የሆነ እንደው አቅል የማይቀበለው የሆነ ለውጥ ነው ይዛችሁ የመጣችሁት አሏቸው። አቱዕጡኒ ኢብነኩም አግዙሁ ለኩም ወኡዕጢኩም ኢብኒ ተቅቱሉነህ የእናንተን ልጅ እኔ እንድቀልብ እኔ ተንከባክቤ እንዲይዘው ትሰጡኛላችሁ? የእኔን ልጅ አሳልፌ ሰጥቼ ልትገሉት ነው? ሃዛ ወላሂ ላ የኩኑ አበደን በፍጹም በጌታ ይሁንብኝ ይሄማ ሊሆን አይችልም አሉ። በዚህ በፍጹም አልስማማም አሏቸው። ከዚያ በኋላ ሌላ ሐሳቦች ደግሞ ይዘው ሊመጡ ነው ማለት ይሄ አልሳካ ሲላቸው የዛሬውን ደርስ እዚህ ላይ እናቆማለን። በቀጣይ ቀሪውን ክፍል የምንመለከት ይሆናል። እስከዚያው ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። نور النبي المصطفى أضاء قلبي أرواحنا تقت
مورده العذب